በዶክተር ሳሙኤል ክፍሌና በዶክተር ጸጋዬ አራርሳ የተላለፉትን የጄኖሳይድ ቅስቀሳዎች እናወግዛለን። የአዲስ አበባ ሚዲያ ምክር ቤት በብልጽግና ካድሬዎች እየተደረገ በሚገኘው የሀገራዊ ምክክር ጉባኤ የትወና መድረክ አዲስ አበባን ከአንድ ብሔር መስዋዕትነት ጋር በማያያዝ የቄሮ የደም ካሳ ናት የሚሉ አስተያየቶችና ትርክቶች መቅረባቸውን በከፍተኛ ስጋት እየተከታተለ ይገኛል። በተለይም የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ዶክተር ሳሙኤል ክፍሌ የሀገሪቱ መዲና የቄሮ የደም ካሳ ናት በማለት የተናገሩት ከአንድ ትልቅ የትምህርት ተቋም መሪ የሚጠበቀውን ምርምር፣ ማስረጃ፣ ሚዛናዊነት፣ ገለልተኝነትና ህዝባዊ ኃላፊነት ያላገናዘበ ሆኖ ያገኘነው ከመሆኑም ባሻገር ከተማዋ ላይ እንዲዘመት የተላለፈ የተሸፋፈነ የጄኖሳይድ ጥሪ ነው የሚል ድምዳሜ ላይ ደርሷል። የአዲስ አበባ ዕጣ ፈንታ በነዋሪዎቿና በመላው ኢትዮጵያውያን የሚወሰን እንጂ በቄሮ ወይንም በየትኛውም አንድ ወገን የሚወሰን አይደለም። በተለይ የቄሮ የደም ካሳ ልትሆን የምትችልበት አንዳችም ምክንያት የለም። ዶክተሩ የአካዳሚሻነት መሰረታዊ መርህን ለማሟላት ጥረት አድርገው ጥልቀት ያለው ጥናት ባያደርጉም እንኳን የለብ ለብ ጥናት እንኳን ቢያደርጉ ኑሮ ቄሮ በተናጠል በከፈለው የደም መስዋዕትነት የህወሓት አገዛዝ እንዳልተገረሰሰ አይጠፋቸውም ነበር። ለ3 አስርት ዓመታት ዘልቆ በእጅጉ ጃጅቶና ነቅዞ የነበረው የህወሓት አገዛዝ የወደቀው በብዙ የውስጥና የውጭ ችግሮች በመተብተቡ ነበር እንጂ በጥቂቶች የላቀ ጀግንነት አልነበረም። ቄሮም እዚህ ውስጥ አንድ ግባት ከመሆን ባለፈ ሚና አልነበረውም። የሳሙኤል ክፍሌ ዶክተርነት ለምርምርና ጥናት ዋጋ የማይሰጥ ከሆነ ባዶ ጌጥ ከመሆን ያለፈ ፋይዳ የለውም። የአዲስ አበባ ዩኒቨርሲቲ ለምርምርና ጥናት ዋጋ በማይሰጥ ግለሰብ መመራቱ በእጅጉ ያሳስበናል። የብልጽግናው አገዛዝ አዲስ አበባ ዩኒቨርሲቲን በሚገባው ደረጃ የአፍሪካ ምርጥ ዩኒቨርሲቲ ለማድረግ ራዕይ የሌለው መሆኑን ዶክተር ሳሙኤል ክፍሌ ተጨባጭ ማሳያ ናቸው። በተለይም ከዚህ ንግግራቸው በኋላ የአዲስ አበባ ዩኒቨርሲቲን መምራት አይገባቸውም፣ ምክር ቤታችን ከኃላፊነታቸው እንዲነሱ ይጠይቃል። ቦታው የባለሙያዎች እንጂ የፖለቲከኞች አይደለም። በሌላ በኩል የዘወትር ጄኖሳይድ ናፋቂ በሆነው የኦሮሚያ ሚዲያ ኔትወርክ እየቀረቡ የጥላቻ ትርክት በመንዛት የሚታወቁት ዶክተር ጸጋዬ አራርሳ ነሐሴ 4 2018 ዓ.ም ከጣቢያው ጋር ባደረጉት ቃለ ምልልስ አዲስ አበባ ከተማን ሸኔ በሚባል ታጣቂ ኃይል ለመውረርና ለማጥቃት የሚደረግን ጄኖሳይዳዊ እንቅስቃሴ የሚያበረታታ እንዲሁም የኢትዮጵያም ሆነ የአዲስ አበባ ሕዝብ ሐሳቡን በነጻነት እንዳይገልጽ የሚያሸማቅቁ ዛቻዎችን በስፋት ሲሰነዝሩ ተስተውለዋል። በቃለ ምልልሱ ላይ በግልጽ እንደገለጹትም ከጄኖሳይድ ታጣቂዎች ጋር ግንኙነት ያላቸው በመሆኑ ያስተላለፏቸው ዛቻዎች የግለሰብ ብቻ ለመሆናቸውን አመላክተዋል። ምክር ቤታችን በዶክተሩ በኩል የተሰነዘሩትን የጨለማ ኃይሎች ዛቻ በጥብቅ ያወግዛል፣ ባንክሮም ይከታተላቸዋል። ዶክተር ጸጋዬ በሚኖሩበት ሀገር ለሚመለከታቸው አካላትም ማሳሰቢያ ያስገባል። የጄኖሳይድ ቅስቀሳ ዲሞክራሲያዊ መብት